አንድ አምላክ በሚሆን ልጁን በላከ በአብ በተላከ በወልድ በሕያዊ በሚሆን በመንፈስ ቅዱስ ስም እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በእርሱ ላይ ነበረ። በእርሱም ቁስል እኛ ተፈወስን። መክፈል የማይቻል ውለታ፣ የሺህ ዘመናት ቀጠሮ፣ እውነተኛ ፍቅር፣ ስቅለት። በሆሳዕናው እልል ያልሽ ኢየሩሳሌም አሁን ምርር ብለሽ አልቀሽ። አንቺ የጽዮን ልጅ ሆይ ከደናግልሽ ጋር አይኖችሽ እንባ ያፍስሱ። ንጉሥሽን ልትሰቂ ተማክረሻልና የክርስቶስን መከራ ይናገር ዘንድ የሚችል አንደበት እንደምን ያለ ነው? ስቃዩን የምትጽፍ እጅ እንዴትስ ቻለችው? ነገር ግን ሐዋርያው ቅዱስ ጳውሎስ እንደተናገረ እኛ የተሰቀለውን ክርስቶስን እንሰብካለንና በእንባ ሕማማቱን እንናገራለን። ከሆሳዕና ማግስት ጀምሮ የአይሁድ ቅንዓት ነበልባሉ ከፍ ብሎ ነበር። ቀድሞውንም ቢሆን ሊገድሉት እየፈለጉ ያልተሳካላቸው ጊዜው ስላልደረሰ ነበር። አሁን ግን ሰዓቱ ተቃርቧል። መሲህ የሚታረድበት፣ ሲኦል የምትመዘበርበት፣ አዳም ነፃ የሚወጣበት ሰዓት ቀርቦ ነበር። ስለዚህ ጌታ መስራት ያለበትን ከሞቱ አስቀድሞ የሚሆነውን ሁሉ ማዘጋጀት ጀመረ። መረገም የነበረባትን በለስ ረገማት። ለአይሁድ ፈሪሳውያን ጥያቄ የማያዳግም መልስ ሰጠ። የኃጢአተኛን እንባ ተቀብሎ ምሕረቱን ገለጠ። ከሁሉ በላይ ደግሞ ከፍ ያለው እርሱ ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጠበ። ስለ ሁላችን የሚቆረሰውን ሥጋ፣ ስለ ሰው ዘር በሙሉ የሚፈሰውን የአዲስ ኪዳን ደም አቀበላቸው። ከዚህ በኋላ ግን የጭንቅ የሆኑ 20 ሰዓታት ተጀመሩ። በየትኛውም ሰብአዊ ፍጥረታት ላይ ይደረግ የማይገባ ግፍ በአምላክ ልጅ ላይ ተፈጸመ። መላእክት እስኪሳቀቁ ድረስ ፈጣሪ በፍጡራኑ እጅ ተንገላታ። የሚያቆስል መሳም። ጌታ ከተቀበላቸው ሕማማት ሁሉ ሁለቱ እጅግ የሚያቆስሉ እርሱ አምላካችንን ከልብ ጀምሮ ያሳመሙ ነበሩ። የመጀመሪያው ከወንብድና ምቶት ኃጢአቱን ይቅር ብሎለት ከሐዋርያት አንዱ አድርጎ የቆጠረው የይሁዳ ክደት ነበር። 3 ዓመት ሙሉ ወንጌልን ከጌታ እግር ስር ተምሮ የእጁን ተአምራት አይቶ ኖሮ ልቡ ገንዘብን ጌታው አደረገች። ካለው የገንዘብ ጥማት የተነሳ ለማይረባ ለ30 ብር አምላኩን እንደ ባሪያ ሸጠ። መሸጥ ብቻ አልነበረም፣ የቤተ ክርስቲያን አለቃ ለመሆን ተመርጦ እርሱ ግን ሻለቃ ሆኖ መጣ። ያከበረው አምላኩን ለሮማውያን